ሄዝቦላ አዘናግቶ እስራኤልን ጉድ ሰርቷታል። የሚሳኤል ዝናብ በሰሜናዊ እስራኤል መክፈቱን አስታውቋል። የተኩስ አቁም ስምምነቱ አደጋ ላይ ወድቋል ነው የተባለው። ከዚህ ጋር ተያይዞም የእስራኤል ጦር ምላሽ እየተጠበቀ ይገኛል። የአሜሪካ የባህር ኃይል የውንብድና ስራ እየሰራ መሆኑን ዶናልድ ትራምፕ ተናገሩ። አብዛኛው አሜሪካውያን የኢራንን ጦርነት ስህተት ነው ብለው እንደሚያምኑ አንድ ጥናት አመላክቷል። ኮንግረሱ የመከላከያውን በጀት አግዶታል። ኢራን ለአሜሪካ ምላሽ ሰጥታለች። ሰሜን ኮሪያ ወደፊት እየገሰገሰች ነው ተብሏል። አስፈሪ የጦር መሳሪያ ባለቤት ሆናለች። ይህም ለአሜሪካ ሌላ ስጋቱ ነው ብቅ ብሏል። የሱዳን አልቡርሃን የጦር መሳሪያ እጥረት ገጥሟቸዋል። የሸመቱት ጦር መሳሪያ በቁጥጥር ስር መዋሉም ተሰምቷል። ሰላም ጤና ይስጥልን የተከበራችሁ ውድ ቤተሰቦቻችን፣ እነዚህን ርዕሰ ጉዳዮች በዝርዝር እነግራችኋለን። አብራችሁን ቆዩ። የሄዝቦላህ የጥቃት ማዕበል። ሄዝቦላህ በደቡባዊ ሊባኖስ የእስራኤል ወታደሮች ላይ ከፍተኛ ጥቃት መክፈቱን አስታወቀ። የሊባኖሱ ታጣቂ ቡድን ሄዝቦላ ተዋጊዎች በትናንትናው ዕለት አርብ በሊባኖስ ግዛት በሚገኝ የእስራኤል ወታደሮች ላይ ተደጋጋሚ ጥቃቶች መክፈቱን ተነግሯል። ቡድኑ በደቡባዊ ሊባኖስ በሚገኙ በርካታ የፊት መስመር ከተሞች በቁጥር ያልተገለጸ ነገር ግን በርካታ ሲል በገለጻቸው የእስራኤል ወታደሮችና ተሽከርካሪዎች ላይ ኢላማ ያደረገ የድሮን ጥቃት መፈጸሙን ገልጿል። በተለይም በቢን ጄቤልና በሁላ መንደር በሚገኘው የሙሳ አባስ ህንጻ አካባቢ ከባድ ጥቃት ማድረሱን አስታውቋል። በአርቺት አልኩሰይም በተመሳሳይ ኢላማ ከባድ ጥቃት ደርሷል ነው የተባለው። እንደ ሄዝቦላ ገለጻ ኦፕሬሽኑ የአጥፍቶ ጠፊ ሰው አልባ አውሮፕላኖችን በመጠቀም በቢያዳ በተሰበሰቡ ወታደራዊ ተሽከርካሪዎችና ወታደሮች ላይ የተፈጸመ የተቀናጀ ጥቃት ብሎታል። በተጨማሪም ሄዝቦላ በታይቤ ከተማ የሚገኘውን የእስራኤል ወታደራዊ ተሽከርካሪና በሻሪፍ የሚገኘውን ታንክን ጨምሮም ልዩ ወታደራዊ ሃርድዌር ላይ ያነጣጠረ ጥቃት ማድረሱን አልጀዚራ ዘግቧል። በተኩስ አቁም ስምምነቱ መሰረት የሊባኖስ ጦር በሺዎች የሚቆጠሩ ወታደሮችን በደቡባዊ ክፍል ያሰማራ ሲሆን ዓላማው ታጣቂዎች እስራኤል ላይ የሚያደርሱትን ጥቃት ለመከላከል እንደነበር ይነገራል። ሄዝቦላ ተዋጊዎቹንና የጦር መሳሪያዎችን ከአካባቢው ማስወገድ፣ እስራኤል ደግሞ በጦርነቱ ወቅት ከያዘቻቸው መሬቶች መልቀቅ ነበረባቸው። ነገር ግን እስራኤል በየቀኑ በሚባል ደረጃም የሄዝቦላ ይዞታዎች ላይ እያለች የአየር ድብደባ እየፈጸመች ይገኛል። ይህን የምታደርገው ቡድኑ መልሶ እንዳይቋቋም እንደሆነም ትገልጻለች። የእስራኤል ጦር በደቡባዊ ሊባኖስ አሁን 5 ቦታዎችን ተቆጣጥሮ እንደሚገኝ ይነገራል። የሊባኖሱ መንግስት ይህን ስምምነት መጣስ ነው፣ ሉዓላዊነትን መንካት ነው እያለም በተደጋጋሚ ስሞታ ያሰማል። እስራኤል ደግሞ የሊባኖስ ጦር በአካባቢ ሙሉ በሙሉ ባለመሰማራቱ ድንበሬን መጠበቅ አለብኝ ትላለች። ባለፈው ጥር ወደ ስልጣን የመጡት የሊባኖሱ ፕሬዝዳንት ጆሴፍ አውን በሀገራቸው የጦር መሳሪያ ሊኖር የሚገባው መንግስት ብቻ ነው ሲሉ ሄዝቦላን ሸንቆጥ አድርገዋል። ሄዝቦላ ከእስራኤል ጋር በገባው ጦርነት ምክንያት ክፉኛ የተዳከመ ሲሆን መሪዎቹ ከመገደላቸው ባሻገር በርካታ አባላቱን እንዲሁም የጦር መሳሪያ ክምችቱን አጥቷል ነው የተባለው። የሊባኖስ ወዳጅ የሚባሉ ሀያላን ሀገራት መንግስትን የሚደግፉት በሊባኖስ እጅግ ኃይለኛ ታጣቂ የሚባለውን ሄዝቦላን ካስታገሰ ብቻ እንደሆነ ይናገራሉ። ሄዝቦላ እስራኤል ላይ ጥቃት መፈጸም የጀመረው ሐማስ ካደረሰው የጥቅምት 7 ጥቃት በኋላ የእስራኤል ጦር በጋዛ ጦርነት መክፈቱን ተከትሎ ነው። የአሜሪካ የባህር ኃይል የውንብድና ተግባር። አሜሪካና እስራኤል በኢራን ላይ በሚያደርጉት ጦርነት ወቅት የአሜሪካ የባህር ኃይል በኢራን ወደቦች ላይ የጣለውን የባህር ላይ እገዳ ሲያስፈጽም እንደ የባህር ላይ ወንበዴዎች እየተንቀሳቀሰ መሆኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናገሩ። ፕሬዝዳንት ትራምፕ ይህን አስተያየት የሰጡት ከጥቂት ቀናት በፊት የአሜሪካ ኃይሎች አንድ መርከብ በቁጥጥር ስር መዋላቸውን በማብራራት ሜይ 1 ቀን 2026 በፍሎሪዳ ባደረጉት ንግግር ላይ ነው። ትራምፕ በንግግራቸው መርከቧን ተቆጣጥረናል፣ ጭነቱን ወስደናል፣ ነዳጆቹን ተቆጣጥረናል፣ ይህም በጣም አትራፊ የሆነ ስራ ነው ካሉ በኋላም እኛ ልክ እንደ ባህር ላይ ወንበዴዎች ነን ሲሉ ተደምጠዋል። በተወሰነ መልኩ የባህር ላይ ወንበዴዎች እንመስላለን፣ ነገር ግን እኛ እየቀለድን አይደለም ሲሉም ተደምጠዋል። ከኢራን ወደቦች የተነሱ አንዳንድ የቴህራን መርከቦች እንዲሁም ማዕቀብ የተጣለባቸው የኮንቴነር ጫኝ መርከቦች ላይ በእስያ የውሃ ክልል ላይ የሚገኙ የቴህራን የነዳጅ ጫኝ መርከቦች በአሜሪካ ቁጥጥር ስር መዋላቸውን የሮይተርስ ዘገባ አክሎ አስታውቋል። አሜሪካ በኢራን ወደቦች ላይ በጣለችው የባህር ላይ እገዳ ምክንያት ኢራን 4.8 ቢሊዮን ዶላር የሚገመት የነዳጅ ገቢ እንዳጣች የአሜሪካ መከላከያ ሚኒስቴር ፔንታጎን ባለስልጣናትን ጠቅሶ አክሲዮስ የዜና ወኪል ዘግቧል። ስማቸው ያልተጠቀሰ ባለስልጣናት እንደገለጹት በእገዳው ወቅት 2 የነዳጅ ጫኝ መርከቦች በቁጥጥር ስር የዋሉ ሲሆን 53 ሚሊዮን በርሜል ነዳጅ የጫኑ ሌሎች 31 መርከቦችም በባህረ ሰላጤ ውስጥ መንቀሳቀስ ተስኗቸው ቆመዋል ነው የተባለው። በተጨማሪም አንዳንድ መርከቦች በአሜሪካ የባህር ላይ ቁጥጥር ስር ላለመውደቅ በመስጋት ነዳጃቸውን ወደ ቻይና ለማድረስ ረጃጅምና ከፍተኛ ወጪ የሚጠይቅ የጉዞ መስመር ለመጠቀም ተገደዋል ነው የተባለው። አሜሪካ ይህን እገዳ በኢራን ወደቦች ላይ የጣለችው በእስራኤል በአሜሪካና በኢራን መካከል የሚካሄደውን ጦርነት በዘላቂነት ለማስቆም በፓኪስታን አደራዳሪነት የቀረበውን የተኩስ አቁም ስምምነት ኢራን እንድትቀበል ጫና ለመፍጠር በማሰብ ነው።
ባለፈው ወር በእስራኤልና በኢራን በሚደገፈው የሊባኖሱ ሂዝቦላ መካከል የ10 ቀናት የተኩስ አቁም ስምምነት መደረሱን ተከትሎም ኢራን የሆርሙዝ ሰላጤን ለንግድ መርከቦች ሙሉ በሙሉ ክፍት ማድረጓን አስታውቃ ነበር። ነገር ግን አሜሪካ ጦርነቱን በዘላቂነት የሚያስቆም ስምምነት ላይ እስኪደረስ ድረስ እገዳዋን አላነሳም በማለቷም ኢራን በበኩሏ የሆርሙዝ ሰላጤን ዳግም መዝጋቷን ማስታወቋ ይታወሳል። የኢራን የድርድር ፍላጎትና የትራምፕ ምላሽ። የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ዋሽንግተን በአሁኑ ወቅት የምትከተለውን የመስፋፋት አካሄድና የማስፈራራት ንግግር የምታስተካከል ከሆነ ተኢራን ከአሜሪካ ጋር ለዲፕሎማሲያዊ ድርድር በሯ ክፍት መሆኑን አስታውቀዋል። አባስ አራግቺ እንደገለጹት ንግግር መጀመር የሚቻለው አሜሪካ በኢራን ላይ የምታሳየውን ጠንካራ ጫናና ዛቻ የታጀበ ንግግር ስታቆም ብቻ ነው ብለዋል። ይህ መግለጫ በሁለቱ ሀገራት መካከል ያለውን ወታደራዊ ፍጥጫ በከረረበትና በኢራን ላይ የቀረበው የ60 ቀናት የጦርነት ገደብ ውዝግብ በፈጠረበት ወቅት የተሰጠ መሆኑን ከፍተኛ ትኩረት ስቧል። ሚኒስትሩ አሜሪካ በመካከለኛው ምስራቅ የምታካሄደውን ወታደራዊ እንቅስቃሴና ተጽዕኖ ተስፋፊ ሲሉ የገለጹት ሲሆን ይህም ለሰላም እንቅፋት መሆኑን ጠቁመዋል። ይህ የኢራን መለስተኛ የዲፕሎማሲ ግብዣ የቀረበው በእንግሊዝና በእስራኤል ኤምባሲ ላይ የተሞከረውን ጥቃት ተከትሎ ቀጠናዊ ውጥረቱ በናረበት ወቅት ነው። ፕሬዚዳንት ትራምፕ በኢራን ላይ ወታደራዊ እርምጃ ለመውሰድ ከኮንግረሱ ተጨማሪ ጊዜ ባገኙ ማግስት ነው። የዋሽንግተን ምላሽ ምን ሊሆን ይችላል? ትራምፕ የቀረበላቸውን የዲፕሎማሲ በር ይጠቀሙበታል ወይንስ የከፍተኛ ጫና ፖሊሲያቸውን ይቀጥላሉ የሚልም ጉዳይ የዓለም አቀፉ ማህበረሰብ ትኩረት ሆኗል። ፕሬዚዳንት ዶናልድ ትራምፕ ግን የሁለት ወሩን የአሜሪካ ኢራን ጦርነት ለማስቆም ከቴህራን የቀረበውን አዲስ የሰላም ሐሳብ ብዙም አላረካኝም በማለት ገልጸውታል። ትራምፕ በዋይት ሃውስ በሰጡት መግለጫቸው ኢራን ስምምነት ለማድረግ ብትፈልግም ያቀረበችው ሐሳብ ግን ተቀባይነት የሌላቸው ነጥቦች እንዳሉበት ገልጸዋል። ኢራን ስምምነት ትፈልጋለች ምክንያቱም ወታደራዊ አቅሟ ተሟጧል ያሉት ትራምፕ በቀረበው ሰነድ ግን እንዳረኩና ኢራን መስማማት የምትችልበት ደረጃ ላይ መሆኗን እንደሚጠራጠሩ ተናግረዋል። በኢራን ከፍተኛ አመራሮች መካከል ከባድ አለመግባባት እንዳለ የገለጹት ፕሬዝዳንቱ ይህም የሰላም ሂደቱን አስቸጋሪ እንዳደረገው ጠቁመዋል። ፓኪስታን በሽምግልና የቀጠለች ሲሆን አዲሱን የኢራን የሰላም ሐሳብ ለአሜሪካ ያቀረቡትም የፓኪስታን ባለስልጣናት ናቸው። በአሁኑ ወቅት ያላቸው አማራጭ ወይ ስምምነት ማድረግ ነው አሊያም ኢራንን በከባድ ወታደራዊ እርምጃ ማጥፋት እንደሆነም ፕሬዝዳንት ትራምፕ በግልጽ ተናግረዋል። የዩናይትድ ስቴትስ ማዕከላዊ ሴንትኮም ወታደራዊ አማራጮችን አጥንቶ እንዳቀረበላቸው የተናገሩት ፕሬዝዳንቱም ከሰብአዊነት አንጻር ግን በቦምብ የመደብደብ እርምጃዎች እንደማይመርጡ ጠቁመዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ለእስራኤል፣ ለኳታር፣ ለኩዌት፣ ለተባበሩት አረብ ኤሚሬትና ሌሎች ለመካከለኛው ምስራቅ ሀገራት በአጠቃላይ ከ8.6 ቢሊዮን ዶላር ላይ የሚያወጣ የጦር መሳሪያ ሽያጭ ማጽደቁን ሮይተርስ ዘግቧል። ይህ ግዙፍ የጦር መሳሪያ ሽያጭ ስምምነት ይፋ የተደረገው አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ከተጀመረ 9ኛ ሳምንቱን ባስቆጠረበት እንዲሁም በኢራኑ ጦርነት የተደረገውን ጊዜና ተሰባሪ የተኩስ አቁም ስምምነት ተግባራዊ መሆን ከጀመረ ከ3 ሳምንታት በላይ በሆነበት ወቅት መሆኑን በዘገባው ተጠቁሟል። አሜሪካና እስራኤል በፈረንጆቹ 2026 ለሶስተኛ ጊዜ ለ10 ዓመት የሚቆይ የወታደራዊ ትብብር የመግባቢያ ሰነድ ተፈራርመዋል። በዚህ ስምምነት መሰረት እስራኤል ከ2018 እስከ 2028 ድረስ 38 ቢሊዮን ዶላር ድጋፍ ታገኛለች ነው የተባለው። 33 ቢሊዮን ዶላሩ ለጦር መሳሪያ ግዥ፣ ቀሪው ደግሞ ለጸረ ሚሳኤል ስርዓት ግንባታ እንደሚውል መስማቱን ሮይተርስ በዘገባው አስታውሷል። ይህም እስራኤል ከአሜሪካ በየዓመቱ ከፍተኛውን ወታደራዊ ድጋፍ የምታገኝ ሀገር አድርጓታል። እስራኤል እንደ ሀገር ከተመሰረተችበት ከ1948 ጀምሮም አሜሪካ ወደ እስራኤል የላከችው ድጋፍ 330 ቢሊዮን ዶላር እንደሚደርስ ተገልጿል። አብዛኛው አሜሪካውያን የኢራኑን ጦርነት እንደሚቃወሙ ተነገረ። በዩናይትድ ስቴትስ የተሰራ አዲስ የህዝብ አስተያየት ጥናት እንዳመላከተው አብላጫው አሜሪካዊ በኢራን ላይ ወታደራዊ እርምጃ ለመውሰድ የተደረገው ውሳኔ ስህተት መሆኑን ያምናል። ይህ ጦርነት የዓለም አቀፉን ኢኮኖሚ እያናጋው ሲሆን በአሜሪካ ውስጥ የኑሮ ውድነት ስጋትን እያባባሰው እንደሚገኝ ይገለጻል። ይፋ የሆነው የዋሽንግተን ፖስት፣ ኤቢሲ፣ ኢፕሶስ ጥናት እንደሚያሳየው 61 በመቶ የሚጠጉ ምላሽ ሰጪዎች በኢራን ላይ ወታደራዊ ኃይል መጠቀም ስህተት እንደሆነ ሲያምኑ ውሳኔው ትክክል ነው ያሉ ደግሞ 36 በመቶ ብቻ ናቸው ብሏል። በወርሃ ፌብሩዋሪ መገባደጃ ላይ በአሜሪካና በእስራኤል በኢራን ላይ የተከፈተው ይህ ጦርነት በመካከለኛው ምስራቅ በሺዎች የሚቆጠሩ ሰዎች ሕይወትን የቀጠፈ ሲሆን የዓለም አቀፍ የነዳጅ ዋጋንም አኑሯል። ለጦርነቱ ያለው የህዝብ ድጋፍ እጅግ አነስተኛ መሆኑን ጥናቱ አረጋግጧል። ከነዳጅ ዋጋ መጨመር ጋር ተያይዞ ባህሪያቸውን ቀይረው እንደሆነ የተጠየቁ ምላሽ ሰጪዎችም 44 በመቶዎቹ መኪና ማሽከርከር መቀነሳቸውን ብሎም 42 በመቶ የሚጠጉት ደግሞ የቤት ውስጥ ወጪያቸውን መገደባቸውን ተናግረዋል። ይህ ቁጥር በዓመት ከ50,000 በታች ገቢ ባላቸው ዜጎች ዘንድ ሲታይ መኪና ማሽከርከር የገደቡ 56 በመቶ፣ የቤት ውስጥ ወጪያቸውን የቀነሱት ደግሞ 59 በመቶ መሆናቸውን ያሳያል። የዜጎች ኑሮ ውድነትና የኢኮኖሚ ጉዳዮች ቅሬታ በጨመረበት በዚህ ወቅት የፕሬዝዳንት ዶናልድ ትራምፕ የህዝብ ተቀባይነት መጠን ታይቶ ወደማይታወቅ ዝቅተኛ ደረጃ መውረዱም ተገልጿል። ይህ ጦርነት ፕሬዝዳንት ትራምፕ ሀገሪቱን አስፈላጊ ካልሆኑ የውጭ ጦርነቶች ውስጥ እንደማያስገቡ በምርጫ ቅስቀሳቸው ከገቡት ቃል ጋር የሚቃረን መሆኑን በስፋት እየተነሳ ይገኛል። 46 በመቶ የሚጠጋ ምላሽ ሰጪዎች በኢራን ላይ ጥቃት ለመክፈት የተወሰነው ውሳኔ ከትራምፕ የምርጫ ቅስቀሳ አቋም ጋር የማይጣጣም ነው ብለውታል።
ምንም እንኳን በአሜሪካ ኃይሎች ላይ የደረሰው የሞት መጠን ዝቅተኛ ቢሆንም በኢራን ላይ የተከፈተው ጦርነት በ1970ዎቹ መጀመሪያ ከነበረው የቪየትናም ጦርነትና በ2006 ከነበረው የኢራቅ ጦርነት እኩል በሕዝቡ ዘንድ ተቀባይነት ያጣ መሆኑን ጥናቱ አመላክቷል። እስካሁን ያለው የአሜሪካ ወታደራዊ እርምጃ ስኬታማ ስለመሆኑ በተጠየቀው ጥያቄም 39 በመቶዎቹ ያልተሳካ ነው ሲሉ 19 በመቶዎቹ ብቻ ስኬታማ መሆኑን ገልጸዋል። አብላጫዎቹ ወይንም 41 በመቶ የሚጠጉት ደግሞ አሁን ላይ ለመናገር ጊዜው ገና ነው ሲሉ ተደምጠዋል። ይሁን እንጂ በፕሬዝዳንት ትራምፕ የሪፐብሊካን ፓርቲ አባላት ዘንድ ለጦርነት ያለው ድጋፍ አሁንም ጠንካራ ሆኖ ቀጥሏል። ወደ 80 በመቶ የሚጠጉ ሪፐብሊካኖች በኢራን ላይ ጥቃት ለመክፈት የተደረገው ውሳኔ ትክክለኛ ነው ብለው ያምናሉ። ይህ በእንዲህ እንዳለ ትራምፕ ከሰሞኑ እንደዛቱት አሜሪካ በጀርመን ያለውን ወታደራዊ ቁጥሯን በ5000 ልትቀንስ መሆኑ ተረጋግጧል። በአሜሪካው ፕሬዝዳንት ዶናልድ ትራምፕና በጀርመኑ ቻንስለር ፍሬድሪክ መርዝ መካከል አሜሪካ ከኢራን ጋር ከገባችበት ጦርነት ጋር ተያይዞ በተፈጠረ አለመግባባት የአሜሪካ መከላከያ ሚኒስቴር 5000 ወታደሮችን ከጀርመን ለማስወጣት ማቀዱ ተሰምቷል። ውሳኔው የተላለፈው ትራምፕ ሜርስን በመተቸት አሜሪካ በኢራን ተደራዳሪዎች ተዋርዳለች ሲሉ መናገራቸውን ተከትሎ ነው። ትራምፕ በማህበራዊ ገጻቸው ባጋሩ ጽሑፍ ሜርስ አሰቃቂና ያልተገባ ስራ እየሰራ ነው ሲሉም ተችተዋል። ፕሬዝዳንቱ የአሜሪካ ወታደሮችን ከጣሊያንና ከስፔን ሊቀንሱ እንደሚችሉም ጠቁመዋል። ከባለፈው ታህሳስ ወር ጀምሮ ከ36000 በላይ ወታደሮች በጀርመን የሚገኙ የጦር ሰፈሮች ተመድበው ከፍተኛ ወታደራዊ ተልዕኮ መፈጸማቸውም ተመላክቷል። የፔንታጎን ቃል አቀባይ ሲን ፓርኔል በሰጡት መግለጫ ትዕዛዙ የመጣው ከመከላከያ ሚኒስትር ፒት ሄግሴት በኩል ነው። ውሳኔው በአውሮፓ የሚመራውን የኃይል አቀማመጥ በጥልቀት መገምገምና በመሬት ላይ ያለውን ሁኔታ ግምት ውስጥ በማስገባት የተወሰደ ነው ማለታቸውን ቢቢሲ ዘግቧል። የሰሜን ኮሪያ የኒኩሌር ኃይል ግስጋሴ። ሰሜን ኮሪያ የአሜሪካን የመከላከያ ጋሻ ሊበጣጥስ የሚችል የኒኩሌር አቅም መገንባቷ ተነገረ። ሰሜን ኮሪያ በአሁኑ ወቅት 50 የሚጠጉ ዝግጁ የሆኑ የኒኩሌር አረሮች ያሏት ሲሆን እስከ 90 ለሚደርሱ ተጨማሪ አረሮች የሚሆን የኒኩሌር ጥሬ ዕቃ ክምችት እንዳላት ይገመታል። የደቡብ ኮሪያው ፕሬዝዳንት ሊ ጄሚዩንግ እንዳረጋገጡት ፒዮንግያንግ በየዓመቱ ለ20 አዳዲስ አረሮች የሚሆን ግብዓት እያመረተች ሲሆን ይህ የምርት ፍጥነት ህንድ፣ ፓኪስታንና እንግሊዝ በጋራ ከሚያመርቱት ዓመታዊ የኒኩሌር እድገት በላይ እንደሆነም ተጠቁሟል። ይህ አስገራሚ ፍጥነት ሰሜን ኮሪያን በዓለም አቀፍ የኒኩሌር ሽቅድምድም ውስጥ ግንባር ቀደም ተገዳዳሪ አድርጓታል። የሰሜን ኮሪያ የረጅም ርቀት ሚሳይሎች በተለይም ህዋንግሱ 15፣ 17 እና 18 ብሎም 19 ከያዘቻቸው የኒኩሌር አረሮች ጋር ተዳምረው አሜሪካ ለዓመታት የገነባቸውን የሚሳይል መከላከያ ስርዓት በቀላሉ ሊያሸንፉ እንደሚችሉ ተገልጿል። አሜሪካ ለአላስካና ካሊፎርኒያ መከላከያ $65 ቢሊዮን ታደርጋለች። ከዚህ ጋር ተያይዞ የገነባቻቸው 44 ሚሳኤል መጥለፊያዎች አንዱን የሰሜን ኮሪያ ሚሳኤል ለመምታት 2 መጥለፊያዎችን የሚጠይቁ በመሆናቸው ሰሜን ኮሪያ በአንድ ጊዜ የምትሰነዝረው ጥቃት የአሜሪካንን ክምችት ሙሉ በሙሉ ሊያሟጥጡ እንደሚችሉ ተገምቷል። የገለልተኛ ተንታኞች ግምት እንደሚጠቁመው ሰሜን ኮሪያ ቀደም ሲል አሜሪካ ከገመተችው 10 ተንቀሳቃሽ ሚሳኤል ማስወንጨፊያዎች ይልቅ 48 የሚደርሱ ማስወንጨፊያዎች እንዳሏት ተገልጿል። ዓለም አቀፉ የአቶሚክ ኤነርጂ ኤጀንሲ በኤፕሪል 2026 ባወጣው መረጃ በፒዮንግያንግ የሚገኘው ሁለተኛው የዩራኒየም ማበልጸጊያ ፋብሪካ መጠናቀቁንና ኒኩሌር እንቅስቃሴው በከፍተኛ ሁኔታ መጨመሩን አረጋግጧል። የፔንታጎን ከፍተኛ ባለስልጣናት ሰሜን ኮሪያና የሩሲያ ኒኩሌር ትብብር ለአሜሪካ የህልውና ስጋት መሆኑን እየገለጹ ይገኛል። አልቡርሃን የገጠማቸው ፈተና። ጀነራል አልቡርሃን በዩናይትድ አረብ ኤሚሬት በኩል ሊያስገቡት የነበረው በርካታ የጦር መሳሪያ መያዙ ተሰማ። የዩናይትድ አረብ ኤሚሬት የጸጥታ ኃይሎች በትናንትናው ዕለት ከፍተኛ መጠን ያለው የህገ ወጥ መሳሪያ ዝውውር ኔትወርክን ማክሸፉን አስታውቋል። በዚህ ኔትወርክ ውስጥ 19 ግለሰቦችና 6 ድርጅቶች ተሳታፊ መሆናቸውን የአገሪቱ ጠቅላይ አቃቢ ህግ ገልጿል። እንደ አቃቢ ህጉ መግለጫም በዚህ ስራ ውስጥ ሐሰተኛ የሰብአዊ እርዳታ ጭነት፣ ፎርጅድ ዶክመንት፣ በወንጀል የተገኘ ገንዘብ ህጋዊ ማድረግና ሌሎች ወንጀሎች ተሰርተዋል። ለዚህ ጉዳይ መነሻ የሆነው ሮብ ዕለት ለሰብአዊ እርዳታ የሚውል መድኃኒት የጫነ ነው በሚል አንድ አውሮፕላን በዩናይትድ አረብ ኤሚሬትስ አርፎ ለመነሳት ያቀረበው ጥያቄ ነው። ጥያቄ የቀረበው ከሱዳኑ ሪፐብሊክ ፌዴራል ጤና ሚኒስቴር በሚል ደብዳቤ በመሆኑም ተቀባይነት አግኝቶም አውሮፕላኑ ኤሚሬትስ የማረፍ ፈቃድ ያገኛል። በዚህ ያልተለመደ ጥያቄ ጥርጣሬ ያደረባቸው የኤሚሬትስ ጸጥታ ኃይሎች ግን አውሮፕላኑ ከማረፉ በፊት አስፈላጊው ምርመራ ማድረግ ጀምረው ነበር። ይህ ምርመራቸውን ፈጽሞ ወዳልተጠበቁት የህገ ወጥ የጦር መሳሪያ ዝውውር ኔትወርክ ይወስዳቸዋል። በአውሮፕላኑ ውስጥ ቢያንስ 6 ጊዜ በተፈጸመ የገንዘብ ዝውውር የጦር መሳሪያ መጫናቸውን ይደርሱበታል። ይህ የገንዘብ ዝውውር ዳግም በዩናይትድ አረብ ኤሚሬትስ ባንኮች አማካኝነት መፈጸሙ እጅግ አስደንጋጭ ሆኖ ይገኛል። አውሮፕላኑ ካረፈ በኋላ በተደረገለት ፍተሻም የምርመራ ውጤታቸው ትክክለኛ ሆኖ ይገኛል። በውስጡ መድኃኒት መስለው ከታሸጉ ውስጥም ክላሽንኮቭ ጠመንጃዎች፣ መትረየሶች፣ ቦምቦችና በሚሊዮን የሚቆጠሩ ጥይቶች የሚገኙበት ሲሆን አጠቃላይ ዋጋቸው $13 ሚሊዮን እንደሆነም ከገንዘብ ዝውውሩ ለመረዳት ተችሏል። ነገር ግን የተገኙ የጦር መሳሪያዎች ዋጋቸው ከ$10 ሚሊዮን እንደማይበልጥ የገለጹት ጸጥታ ኃይሎች ከእንደዚህ አይነት የጦር መሳሪያ ዝውውር ውስጥ የኮሚሽን ክፍያ ላቅ ያለ መሆኑን እንደሚያሳይ አስረድተዋል።
አውሮፕላኑ ዩናይትድ አረብ ኤሚሬትስ ካረፈ በኋላም ተጨማሪ $2 ሚሊዮን ጥይት እንዲጭን የሚያስችል ሌላ ስምምነት የነበረ ሲሆን ይህም ሊደረስበት ችሏል። በመሆኑም የኤሚሬትስ ጸጥታ ኃይሎች አውሮፕላን የጫነ ከፍተኛ መጠን ያለው የጦር መሳሪያ ወደ ፖርት ሱዳን ይዞ ከመሄዱ በፊት በቁጥጥር ስር አውለውታል። በዚህ ድርጊት ላይም 13 ግለሰቦች ተሳታፊ የሆኑ ሲሆን ከነዚህ መካከል ቢያንስ 9 በቁጥጥር ስር መዋላቸውን አቃቢ ሕግ ገልጿል። 6 በዩናይትድ አረብ ኤሚሬትስ የተመዘገቡ ድርጅቶችም በዚህ ድርጊት ውስጥ በመሳተፋቸው ምርመራ የተደረገባቸው መሆኑን ዘ ናሽናል ጋዜጣ ዘግቧል። የተከበራችሁ ቤተሰቦቻችን ስለተከታተላችሁን ከልብ እናመሰግናለን። ጤና ይስጥልን።